ሰላም ውድ ተመልካቾቻችን እንደምን አላችሁ? በዛሬ የስፖርት መረጃዎቻችን ላይ ዳግም መገናኘት ችለናል። ታዲያ ዛሬ ይዘንላችሁ ከቀረብናቸው መረጃዎች መካከል በጣም በጥልቅ የምንተነትናቸው ትክክለኛ መረጃዎች አሉ። የዓለም ዋንጫው የጥሎ ማለፍ ጨዋታዎች ያደር እሳት እየሆኑ ግለታቸው እየጨመረ መጥቷል። ፈረንሳይና ሞሮኮ ታሪካዊ ድላቸውን አስመዝግበዋል። ሩብ ፍጻሜውን በይፋ የተቀላቀሉት የመጀመሪያዎቹ ሁለት ሀገራት ሆነዋል። ኤምባፔና ሜሲ ደግሞ እጅግ አስደናቂ ፉክክር ውስጥ ገብተዋል። ይህንን ጨዋታና ታክቲካዊ ትንተናቸውን በሰፊ እንመለከታለን። በሌላ በኩል ደግሞ ወደ አውሮፓ ስንመለስ የዝውውር ገበያው ሙሉ በሙሉ እየተናወጠ ይገኛል። በማንቸስተር ዩናይትድ፣ በአርሰናልና በሊቨርፑል ቤት ውስጥ ትልልቅ ውሳኔዎች ተሰምተዋል። ሊቨርፑል የቡድን መሪ ቨርጂል ቫን ዳይክን ለመሸጥ መወሰኑ እውነት ይሆን ወይ እንመለከተዋለን። አርሰናልስ በሊጉ ዋንጫ ላይ ወሳኝ የነበረውን ኮከብ ሊያንድሮ ትሮሳርድን ወደ ቱርኩ ለመሸጥ ለምን ፈቀደ? ማንቸስተር ዩናይትድስ በአማካይ ክፍሉ ላይ ማን ላይ አይኑን ጣለ የሚለውን እንመለከታለን። እነዚህን ሁሉ ጥያቄዎች ዛሬ በዚህ ቪዲዮ አንድ በአንድ እንፈትሻቸዋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ከመጀመራችሁ በፊት ግን ላይክ እያደረጋችሁ እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን ባለመርሳት የደወል ምልክቷንም እየተጫናችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። አሁን በቀጥታ ወደ መጀመሪያው መረጃችን እንለፍ። እንግዲህ የመጀመሪያው መረጃችን የሚሆነው ከዓለም ዋንጫው መድረክ ነው። ፈረንሳይ ሩብ ፍጻሜውን በይፋ ተቀላቅላለች። የፈረንሳይ ብሔራዊ ቡድን ከአሜሪካዋ ሀገር ፓራጓይ ጋር ከላቲኖ ሀገር ፓራጓይ ጋር ያደረገው የ16ቱ የጥሎ ማለፍ ጨዋታ እጅግ በጣም ፈታኝና ውጥረት የበዛበት ነበር። ብዙዎች ፈረንሳይ በሰፊ ውጤት ታሸንፋለች ብለው ቢገምቱም ፓራጓዮች ግን እስከ መጨረሻው ሰዓት ድረስ ትልቅ መከራ ሲያሳዩቸው ነበር። ጨዋታው 1-0 በሆነ ጠባብ ውጤት በፈረንሳይ አሸናፊነት ተጠናቋል። ይችን የፈረንሳይን የድልና የደስታ ጎል ያስቆጠረው ሌላ ማንም ሳይሆን የቡድኑ ካፒቴን የሆነው ኪሊያን ኤምባፔ ነው። ኤምባፔ ይችን ጎል ያገኘው በጨዋታው ላይ የተሰጠውን የፍጹም ቅጣት ምት በጥሩ መራስ መተማመን እንግዲህ ወደ ጎልነት በመቀየር ነው። ይቺ ጎል ኤምባፔ ጎል ብቻ ሳትሆን ለውድድሩም ትልቅ ትርጉም አላት። ኤምባፔ በዘንድሮ የውድድር መድረክ ላይ 7ኛ ጎሉን ማስቆጠር ችሏል። በዚህም አስደናቂ ውጤቱ ከአርጀንቲናው ኮከብ ሊዮኔል ሜሲ ጋር በኩል 7 ጎል በመሆን የውድድሩን ኮከብ ግባግቢነት የወርቅ ጫማ ፉክክርን በጋራ እየመሩት ይገኛሉ። በዚህ ጨዋታ ላይ ፓራጓዮች በመጀመሪያው አጋማሽ ላይ ከተመለከትን 11ዱም ተጫዋቾች ሙሉ በሙሉ ማለት ይቻላል ለመከላከል ገብተው ነበረ። ነገር ግን በሁለተኛው አጋማሽ ላይ አስቡት፣ በመጀመሪያው አጋማሽ በዚህ ጨዋታ ሲታላቸው አንድ ኦን ታርጌት ብቻ ነው የተሞከረባቸው። ይህም በጣም የሚያስደንቅ የመከላከል ቅርጽ ተመለከትን። ዲሲፕሊናቸውን በጣም ደስ ይል ነበር። ነገር ግን በሁለተኛው አጋማሽ ላይ ፓራጓዮች ሀሳባቸውን ቀይረው ገቡ። ይህም ምንድነው ለማጥቃት ውሳኔ ወስኖ የገቡበትን ሁኔታ ተመለከትን። በዚህም በአንዳንድ የካውንተር አታኮች ለመጫወት ራሱ ጥረት ሲያደርጉ ነበር። አስቡት፣ የመጀመሪያው አጋማሽ ላይ ምንም የካውንተር አታክ ሩጫ ራሱ ሲያደርጉ አልነበረም። ኢንሲሶ አንዳንዴ አልሚሮን ወይ ደግሞ ጎሜዝ እንመለከታለን እንጂ ያን ያክል በቃ የማጥቃት ፍላጎት የሌላቸው ነበሩ። ሰከንድ ሃፍ ግን በዛ አይነት መልኩ ሲቀየሩ ፈረንሳዮች ክፍተት ሲያገኙ ግብ ለማስቆጠር ጥረቶችን አደረጉ። ያም ቢሆን ግን አልተሳካም ነበር። ታዲያ ዲዲር ዴሾው አንድ ቀያሪ ማድረግ ነበረባቸው። ዴዜሬ ዱዌን በብራድሊ ባርኮላ ቀይረው አስገቡ። ባርኮላ በተቀየረ በደቂቃዎች ውስጥ እንግዲህ ለሀገሩ የፍጹም ቅጣት ምት ማስገኘት ችሏል። ተቀይሮ ገብቶም ጥሩ የሚባል ጫና መፍጠር ችሎ ነበረ እና በዛ መልኩ የተገኘውን ፍጹም ቅጣት ምት ኤምባፔ አስቆጥሮት 1-0 በሆነ ውጤት አሸንፈው መውጣት ችለዋል። በቀጣይ እንግዲህ ከባድ ትንቅንቅ ይኖራቸዋል። ከሞሮኮ ጋር የሚጋጠሙ ይሆናል ማለት ነው። ተጋጣሚዋ ሞሮኮ ታዲያ የአፍሪካ ኩራት መሆኗንም አሁንም እያስመለከተች ትገኛለች። በዓለም ዋንጫው ጥሎ ማለፍ መርሃ ግብር ላይ ሞሮኮ የውድድሩን አዘጋጅ ሀገር የሆነችውን ካናዳን ገጥማ የነበረ ቢሆንም ጨዋታው 3-0 በሆነ እጅግ ሰፊና ድንቅ ውጤት ማሸነፍ ችላለች። ካናዳ በገዛ ሜዳዋና በደጋፊዎቿ ፊት እንዲህ አይነት ሽንፈት ይገጥማታል ተብሎ አልተጠበቀም ነበር። በእርግጥ ለጨዋታውም ላይ ስንመለከተው የመጀመሪያው አጋማሽም ሆነ ሁለተኛው አጋማሽ ላይ ካናዶች በጣም ጥሩ የሚባል ነገርን አስመልክተውናል። እንደውም እንደኔ ሐሳብ ከሆነ ሞሮኮች ትንሽ ሲያሰጉኝ ነበረ። ነጥብ ሊጥሉ ጨዋታው ላይ በጣም ሊፈተኑ ይችላሉ ብዬ ነበር።
ያ ሳይሆን ቀርቶ ግን በካውንተር አታክ ምን አይነት ድንቅ የጨዋታ ስታይል ይዘው እንደገቡ ሞሮኮች አሳዩን። ለሞሮኮ ብሔራዊ ቡድን እጅግ ድንቅ የሆኑትን የማሸነፊያ ጎሎች ያስቆጠሩ ተጫዋቾች ስንመለከት አማካዩ ኢዘዲን ኦናሂ 2 ጎሎችን አስቆጥሮ ቡድኑን መሪ አድርጎ ነበር። እንደገና ቃሪያው 1 ጎል ደግሞ ያስቆጠረው በሳባሪ ተቀይሮ የገባው ሶፊያን ራሂሚ ነው እቺን ግብ ማስቆጠር የቻለው። ሞሮኮ በዚህ ድሏ ምን ያህል ጠንካራና የተደራጀ ቡድን እንደሚያገኛትም ማለትም ምን ያክል ጠንካራ እንደሆነች አስመልክተናለች። በዚህ ውጤት መሰረት ሞሮኮ በተከታታይ የዓለም ዋንጫ ውድድሮች ላይ የሩብ ፍጻሜ ተፋላሚ መሆኗን በይፋ አረጋግጣለች። ይህ ለአፍሪካ እግር ኳስ ትልቅ ኩራት ነው። በአንጻሩ የውድድሩ ጣምራ አዘጋጅ የሆነችው ካናዳ ግን ባዶ እጇን ከዓለም ዋንጫው ተሰናብታለች። አሁን እንግዲህ በሚቀጥሉት ቀናት እንግዲህ የሚፈጠረው በሩብ ፍጻሜው ጨዋታ ላይ ከባድ ትንቅንቅ ነው። ፈረንሳይ ከሞሮኮ እንመለከታለን። ፈረንሳይ በሩብ ፍጻሜው ከዚች የአፍሪካዊቷ ሀገር ሞሮኮ ጋር ታላቅ ጨዋታ ታደርጋለች። ጨዋታው የሚደረገው በታዋቂው ቦስተን ስቴዲየም ነው። ሞሮኮ የፈረንሳይና የፓራጓይን አሸናፊ እንግዲህ ፈረንሳይ አሸንፋ እንደመጣች ተመልክተናል እና በዚህም ሁኔታ ተጠባቂ ጨዋታ ይሆናል ተብሎ ይጠበቃል። አሁን ደግሞ ወደ ቀጥታ ፕሪሚየር ሊግ ዝውውር መረጃዎቻችን እንሻገራለን። ወደ ማንቸስተር ዩናይትድ እናምራ። በአሁኑ ሰዓት ዩናይትድ በሊጉ ሰንጠረዥ ላይ 3ኛ ደረጃ ላይ አጠናቆ የውድድር ዘመኑን መጨረሱን እናስታውሳለን። ክለቡ ታዲያ ታላላቅ የውድድር መድረኮች ላይ መሳተፉን ተከትሎ እንዲሁም ደግሞ ለዋንጫዎች ለመፎካከር የአማካይ ክፍሉን ሙሉ በሙሉ ማጠናከር እንዳለበት ይታወቃል። ዩናይትዶች በዝውውር ገበያው ላይ ኤደርሰንን ማስፈረም ቢችሉም ሌሎች የፈለጓቸው ተጫዋቾች ግን እያጡ ተመልክተናቸዋል። በተለይ ኤሊዮት አንደርሰን ወደ ሲቲ፣ ማቴዎስ ፈርናንዴዝ እና ቶናሊ ወደ ቶተናም ሲያመሩበት ተመልክተናል። ይህ ደግሞ በክለቡ አመራሮች ላይ ትልቅ ጫና እየፈጠረባቸው ነው። ስለዚህ አሁን ዩናይትድ መረቡን በሰፊው መጣልና ሌሎች አማራጮች መፈለግ ግድ ሆኖበት ተመለከት ነው። ታዋቂና ታማኝ የዝውውር ዘገባ መረጃ አፍናፊ የሆነው ፋብሪዞ ሮማኖ እንደዘገበው ከሆነ ዩናይትድ የዝውውር እቅድ ውስጥ ቀጥሎ የገቡት 2 ተጫዋቾች ናቸው። እነሱም የበርንሞዝ ወጣት አሌክስ ስኮት እና የማድሪዱ አማካይ ቹዋሜኒ ናቸው ሲል ገልጿል። ስለ አሌክስ ስኮት ስናወራ የ2 ዓመት ወጣትና እጅግ ተስፋ ሰጪ አማካይ ነው። በርንሞዝ ይህንን ተጫዋች በቀላሉ ለመልቀቅ ፍላጎት የለውም። እንዲያውም ከዚህ ቀደም አርሰናል ለተጫዋቹ ያቀረበውን ጥያቄ በርንሞዞች ሙሉ በሙሉ ውድቅ ማድረጋቸው ይታወሳል። የበርንሞዝ ዋና ዓላማ ተጫዋቹን ማቆየትና የተሻለ ደሞዝ ያለው አዲስ ኮንትራት ማስፈረም ነው። በዚህ አዲስ ውል ላይ ደግሞ በጣም ውድ የሆነ የውል ማፍረሻም ማስቀመጥ ይፈልጋሉ። በአሁኑ ሰዓት ከተጫዋቹ ጋር ያላቸው ኮንትራት ገና 2 ዓመት እንደሚቀረው ተመለከትን። ኒዘር ኪንሴላ በኤክስ ገጹ ላይ እንደገለጸው ከሆነ በርንሞዝ በዚህ ክረምት አሌክስ ስኮትን በማንኛውም ሁኔታና በማንኛውም ዋጋ ላለመሸጥ ቆርጦ ተነስቷል ሲል የተናገረው። አርሰናል፣ ዩናይትድ እና ሲቲ ያሉ ክለቦች በቀጥታ ከበርንሞዝ ጋር ግንኙነት አድርገው ነበረ፣ ግን የተሰጣቸው መልስ ተጫዋቹ የሚሸጥ አይደለም የሚል ነው ሲል ተናግሯል። ቤን ጃኮብስም ተመሳሳይ ዘገባ እያወጣ ይገኛል። ሌላኛው ተጫዋች እንግዲህ ቹዋሜኒ ነው። ቹዋሜኒ ግን ከክለቡ የሚወጣ አይነት ተጫዋች እንዳልሆነ መረጃዎች እየወጡ ይገኛሉ። አሁን ደግሞ ወደ ለንደኑ ክለብ አርሰናል እናምራ። ከአርሰናል ቤት የተሰማው መረጃ እንግዲህ ብዙዎችን አስደንግጧል። አላመኑትም። አርሰናል የቡድኑን አንዱን ቁልፍ ተጫዋቻቸውን ወሳኝ አጥቂያቸውን ለመሸጥ ሙሉ በሙሉ መስማማታቸው እየተገለጸ ነው። ታማኙ የስፖርት ጋዜጣ ዚ አትሌቲክስ እንደዘገበው ከሆነ የቱርኩ ክለብ ቤሽክታሽ ለአንድሮ ትሮሳርድ ለመግዛት ከአርሰናል ጋር በ20 ሚሊዮን ዩሮ ስምምነት ላይ ደርሰዋል። መድፈኞቹ ይህንን ውሳኔ ወሰኑት ትሮሳርድ በአሁኑ ሰዓት በአርሰናል ቤት የመጨረሻው የኮንትራት ዓመቱ ላይ ስለሚገኝ ነው። በሚቀጥለው ዓመት በነፃ ከሚያጡት ይልቅ አሁን በተሻለ ዋጋ መሸጥን መርጠዋል። በተጨማሪም አሰልጣኝ ሚኬል አርቴታ በዚህ ክረምት የአጥቂ ክፍላቸውን ሙሉ በሙሉ በአዲስ መልክ መገንባት ይፈልጋሉ። ለአርሰናል ትልቅ የክንፍ ተጫዋች ማስፈረም ዋነኛ ቅድሚያ የሚሰጠው ጉዳይ ሆኗል። ለዚህም ነው እንግዲህ በአሁኑ ሰዓት እንደ ባርኮላና ሞርጋን ሮጀርስ ያሉ ወጣትና ፈጣን ተጫዋቾችን በጥብቅ እየተፈለጉ የሚገኙት። ትሮሳርድ ስንመለከት በ2023 የጥር የዝውውር መስኮት ላይ ከብራይተን በ27 ሚሊዮን ፓውንድ ከተገዛ በኋላ ለአርሰናል ያበረከታቸው አስተዋጽኦ እጅግ በጣም የላቀ ነበረ። በአጠቃላይ 174 ጨዋታዎችን ማድረግ ችሏል። በተለይ ባለፈው የውድድር ዘመን የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ
12 ጎሎችን በማስቆጠር በሊጉ እጅግ ስኬታማ ጊዜንም ማሳለፉን ተመለከተን። የአርሰናል ደጋፊዎች የማይረሱት አንድ ትልቅ ታሪክ አለ። ባለፈው ግንቦት 10 ቀን አርሰናል ከዌስትሃም ዩናይትድ ጋር ባደረገው ጨዋታ ላይ መቼም የማይረሳ ቅጽበት ነበር። ትሮሳርድ ያስቆጠራት አስደናቂ የማሸነፊያ ጎል። እቺ ጎል እንግዲህ አርሰናል ሲቲ እያደረገበት የነበረውን ከፍተኛ ጫና ተቋቁሞ የሊጉን ዋንጫ እንዲያነሳ ካደረጉት ወሳኝ ታሪካዊ አጋጣሚዎች አንዷ መሆኗንም እናስታውሳለን። ምንም እንኳን እድሜው 31 ዓመት ቢሆንም ትሮሳርድ ለቤሽኪታሽ እጅግ ትልቅ ፊርማ እንደሚሆን ጥርጥር የለውም። አርሰናልም በነፃ ሊያጣ የነበረውን ተጫዋች 17 ሚሊዮን ፓውንድ አካባቢ አግኝቷል። እየተጨመረ ደግሞ 20 ሚሊዮን አካባቢ ይደርሳል። አሁን የሚቀረው ተጫዋቹ ከቤሽኪታሽ ጋር የግል ጥቅሞችን መስማማ ብቻ ነው። የድርድር ግን ምናልባትም ቤልጅየም በዓለም ዋንጫው ላይ የምታደርገውን ጉዞ እስክታስጠናቀቅ ድረስ ሊዘገይ እንደሚችል ተነግሯል። እንደኔ ሐሳብ ደግሞ ምንድነው መሰላችሁ? ትሮሳርድ ክለቡን መልቀቅ ባይፈልግ ኖሮ አርሰናልም ለመሸጥ እንደዚህ አይጣደፍም ነበረ። ከተጫዋቹ ቀድሞ ክለቡ ተስማማ ማለት በጣም ትንሽ የሚያጠራጥር ነገር ይሆናልና ትሮሳርድን የሚያክል ተጫዋች ከድተው ሌላ ክለብ እንዲያስፈርመው ይስማሙበታል ብዬም አላስብም። በመጨረሻም ዛሬ ዘንላቸው የቀረብነው እጅግ አስደናቂና የብዙዎችን አፍ ያስከፈተ መረጃ አለ። ከሊቨርፑል ቤት የተሰማው ሰበር መረጃ የእግር ኳሱ ዓለም እየተደነገጠበት ይገኛል። ሊቨርፑል ለረጅም ዓመታት የቡድኑ ጀርባ አጥንትና ካፒቴን ለነበረው ቫንዳይክ የሚቀርቡ ትልልቅ የዝውውር ጥያቄዎችን ለማስተናገድና ለመስማማት ዝግጁ መሆኑ ተሰምቷል። ቫንዳይክ በሊቨርፑል ቤት የነበረውን የማይነካ ተጫዋችነት ደረጃ ሙሉ በሙሉ ማብቃቱን እየተመለከትን ነው። ይህ የሆነበት ምክንያት ምንድነው? ሊቨርፑል ባለፈው የውድድር ዘመን በፕሪሚየር ሊጉ ተስፋ አስቆራጭ ጊዜን ማሳለፉን ተመልክተናል። ምንም አይነት ዋንጫ ማግኘት አልቻሉም። ይህንንም ተከትሎ እንግዲህ አሰልጣኝ አርኔ ስሎት ክለቡን ለቀው እንዲሄዱ መደረጉን ተመልክተናል። ከዛ በኋላ እንግዲህ አሁን ክለቡ በአዲሱ አሰልጣኝ አንዶኒ ኢራኦላ ስር አዲስ የቡድን ግንባታ ማድረግ ይፈልጋል። የ34 ዓመቱን ቨርጂል ቫን ዳይክ በ2005 አዲስ የኮንትራት ማራዘሚያ ፈርሞ የነበረ ቢሆንም አሁን ላይ ግን የክለቡ የበላይ አመራሮች ያንን ውል በማደሳቸው እየተቆጩ እንደሆነ ተነግሯል። ቀደም ሲል እንደ መሐመድ ሳላና ኤንዲ ሮበርትሰን ያሉ አንጋፋ ተጫዋቾች ክለቡን መልቀቃቸው ይታወሳል። አሁን ደግሞ ተረኛው ቨርጂል ቫን ዳይክ መሆኑ እየተመለከተን እንገኛለን። የጣሊያኑ ታላቅ ክለብ ኤሲ ሚላን በአሁኑ ሰዓት ተጫዋቹን ለማግኘት በደላሎች በኩል በወኪሎች በኩል መደበኛ ጥያቄዎችን ማቅረብ ጀምሯል። በጣሊያን የሚወጡ ዘገባዎች እንደሚያመለክቱት ከሆነ የኤሲ ሚላኑ አዲስ አሰልጣኝ ሩበን አሞሪም የኔዘርላንዳዊውን ተከላካይ የዝውውር የክለባቸው ቁጥር 1 የዝውውር እቅድ አድርገውታል። ከኤሲ ሚላን በተጨማሪ ከሳውዲ ፕሮ ሊግ፣ ከአሜሪካ ሜጀር ሊግ ሶከር እና ከቱርክ ክለቦች ትልቅ ፍላጎት አለ። ሊቨርፑል ተጫዋቹን በግድ ሂድ አይለውም። ነገር ግን ጥሩ የገንዘብ ጥያቄ ካረፈበት ለመሸጥ ፈቃደኛ እንደሚሆኑ መረጃዎች እየወጡ ይገኛሉ። ነገር ግን ይህ ውሳኔ ለሊቨርፑል እጅግ በጣም አደገኛ ሊሆን ይችላል። ምክንያቱም በአሁኑ ሰዓት የሊቨርፑል ተከላካይ ክፍል ተሟጦ ይገኛል። ኢብራሂማ ኮናቴ ክለቡን ለቆ ይሄዳል። ጆao ጎሜዝም የኮንትራት ዘመኑ ከ1 ዓመት በታች በመሆኑ የወደፊት ቆይታው አጠራጣሪ ነው። ምንም እንኳን ክለቡ በ27 አንድ ተጫዋች አለው የጃሬል ኳንሳን ፊርማ አግኝቷል እና ይህን ተጫዋች ማግኘቱ የተረጋገጠ ቢሆንም አሁን ላይ ግን ቫን ዳይክን ማጣት ለሊቨርፑል ትልቅ የተከላካይ ክፍተት ይፈጥርበታል ተብሎም እየተነሳ ይገኛል። እንግዲህ ውድ ተከታታዮቻችን ለዛሬው ጥልቅ ስፖርታዊ መረጃዎቻችን እና አስገራሚ መረጃዎቻችን እነዚህን ይመስሉ ነበር። የዓለም ዋንጫው ፍልሚያ በፈረንሳይና በሞሮኮ መካከል የሚደረግ ይሆናል። ተጠባቂ ጨዋታ ነው። በሌሎች ቪዲዮዎች ተመልሰን ስንገናኝ እንግዲህ የይገምቱ ይሸለሙ ሂደቶች ላይ የምንገናኝ ይሆናል ማለት ነው። ኤምባፔስ ኮከብ ግብ አግቢነቱን ብቻውን መምራት ይችል ይሆን ወይ? ሐሳባችሁን አስቀምጡልኝ። በሌላ በኩል ቫን ዳይክን ለመሸጥ የወሰነው ሊቨርፑል ትክክለኛ ውሳኔ ነው ወይስ ክለቡን ወደ ባሰ ቀውስ ውስጥ ይከተዋል የሚለውን እንመለከታለን። እናንተ ሐሳባችሁን ጻፉልን። አርሰናልስ ትሮሳርድን በ17 ሚሊዮን ፓውንድ መሸጡ ያዋጣዋል? ዩናይትድስ አሌክስ ስኮትን ከበርንማውዝ ፈልቅቆ መውጣት ይችላሉ? የእናንተን ሐሳብ አስተያየት በታች በኮሜንት መስጫ ሳጥን ውስጥ ሐሳባችሁን አስፈሩልን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ
በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።